ስበር አልሰብርም ማኔ እናንተ በ6ሺና በ7 መጥሽ ደደብ አይደለም ሰው ገንዘብ እየሰጠኝ እቃ እየቀደርኩኝ ምታካሰለ ማይምና ደንቆሮ ማይም ህዝብ ገንዘብ እየሰጠክ ገንዘብ መቀለጃ ከምቀድበ ለዳሃ ሰጥበት ደንቆሮ አላረግም እንደዛ ካንቺ በለዳለን አዳምጠኝ ማሜ አንዴ ቆይ አንዴ ጆን ዳንኤል አንዴ እሺ እቀጣለሁ አንተ ማሜ የምትባል ሰውዬ ከፈለክ መቅደር ከፈለክ አንጀትህን መቅደር ከፈለክ አንጀትህን ቂጥን ቆለጥንም ለምን አቀድም አይመለከተኝም እኔ ቤታ እኔ እናንተ ስንጫወት ይሄ 60 ነው በ600 በ700 እየተጫወትን እናንተ እቃ እንደማልቀድ ተናግሬያለሁ ሁለተኛ ነገር ሽንት ቤት ውሃ መጠጣት መግማማት ሶስተኛ ቅጣት ማልቀጣቸው ቅጣት አዳምጠኝ ሶስተኛ ማልቀጣቸው ቅጣት ዳቦ የሴት ልጅ ዳቦ ማህፀን ላይ በርበሬ እና ውሃ ተቀመጭ ያሳላው አለ ምን ቅጣት አለ የለም እንደዛ ኦኬ አንቺ ዛሬ ማለት ነው ፈረንጅ የጣለውን ወንበር አምጥተሽ ቤትሽ ውስጥ አስገብተሽ ቁጭ ብለሽ የምትመጻደቂ እኔን ፈንክተሽ አሳስረሻል እኮ አንቺ ጉንፋና እኔን ከመፈንከት ፈንክተኝ በራሴ ላይ ይፈንከት እንትን ግን አላደረግም አልሰብርም ሲጀመር እቃ ቅጣት ውስጥ አይገባም ደንቆሮ ነህ እንዴ አንቺ ማን ስለሆንሽ ነው ደደብ አይደለም ሰው ገንዘብ ይሰጣል አንተ መሀይም ሰው ገንዘብ ይሰጣል ለዳለም ናሰጥም ቲቪ ከምትሰራ ደንቆሮ አንደኛ ቅጣት አይመለከተኝም ጸጉራችሁን ትላጫላችሁ ወይ ጸጉራችሁን ነቅላችሁ እጃችሁ ላይ ትይዙልኛላችሁ አይመለከተኝም አንደኛ ቅጣቱ ጸጉራችሁ እጅ ላይ ካሳያችሁ ጆን ዳንኤል ማርያም የምትቀጣውን ተቀጣ ባለፈው አንተ ቅንድብን ተላይ ስልክ እንደዛ አይነት ጨዋታ አልጨዋትም ብላል ይቀጣል ሰሚያለሽ ያሰሚ በአስቴን ማለት ጸጉርን ትላጫለህ ቅንድብን ትላጫለህ አስቴን ድሙት በል ሰሚኝ መጀመሪያ ጸጉርሽን ላጭ ብዬሻለሁ ምን ያክብራችሁ እኮ ነው ላጭ ብዬሻለሁ ጸጉርሽን አሁን እያልክ አይደል ጸጉራችሁን ላጩ ወይም ጸጉርሽን አንቺ ነው ያልኩት አንቺ ላጩን ብለሃል እንዴ ኧረ በእናትህ ያልከውን አትርሳው ብለሃል አውቀሽ ምን የምትከራከሪ ቤታይ አውቄ አይደል ጸጉራችሁን ላጩ ወይም ጸጉራችሁን ላጩ ወይ ጸጉራችሁን አንሱት አልኩ ጸጉራችሁን ምን ማለት ነው ላጩ ተቀጣል አንቺ ሲላጫል ታዲያ ምን ነው ያሳበላታው እሺ ጸጉር የለውም አልቀጣም ጸጉር የለውም ምን አባቱ ነው የሚላጨው የለውም ጸጉር ይላጫል ይሄን ይላጫል የተቆሮ ባላቶሊ የሰራው ይላጫል ባላቶሊ ወይ አንዴ ያለው አቦትቻ እንዳሉጣ በእናትህ መብት አለኝ ጉቱ ጆን ዳንኤል ስማኝ እሷ ጸጉሯን አትቀጣም ሴት ናት ለምን ጸጉሯን አነሳች ማለት በፒንሳ የምትሰራው እንደ ካሮት ማሜ በጸጉሬ ማለት ነው እንኳን ወዳይ ጠላት የመሰከረልኝ ነው የኔን ጸጉር ልንገርህ ማርያም ነው ማለት ጸጉር ማንሳለኝ በጣም ኢዚ ነው እንኳን ስማኝ በጸጉሬ ጠላትን መስክሮልኛል ቆንጆ ጸጉር ነው ያለኝ እንደዛ አይደለም ባንዴ በቤቶ የፈለገሉ አንደኛ ጸጉር ማንሳት ኦኬ ሁለተኛ ቀጥል ዝም በለው እሱ አንተ ንገረኝ ሁለተኛ ቅጣት ሁለታችሁ ኢትስ ኦኬ ጫውታለሁ አልወጣም ቆይ ቅጣቱ ሁለተኛ ቅጣት ሁለታችሁ ግራ ቀንባችሁን ትላጫላችሁ ኧረ እባክህ ለመላጨት የለም አላየውም የለውም ማሜ ማርያም ነው ይወጣለው ወጣላችኋለሁ አትግማ ቤታ ሁለታችሁ ተነጋግራችሁ ትመታችኋል ብሏል ማርያም ነው ወጣለው አትጨማለቁ ተከባብረን ሁለተኛ ቅጣት አትብዳዱ አትቁላሉ እዚህ ጋር ሁለታችሁ ተነጋግራችሁ ምንድነው መጥዩ ሶስት ቅጣት ነው የምሰጥሽ ሰማይ ጆንዳኔል አንድ ነገር ነው ብዙ ማለት አዳምጠኝ ካላዳመጥክ ልወጣ ነው መደማመጥ አለብን አንተ ብቻ ነው የምታወራው እኔ እኮ ማውራት አልቻልኩም ሶስት ቅጣት ብቻ ለምሰጥሽ ስለዚህ ሶስት ቅጣት ሺም ስጠኝ እሱ ተላይቶ ተመላልጦ አልቆል የለውም ቅንድብ የለው ጸጉር የለው አይቻልም ያለውን ነገር ቅጣው ወሸላን ቁረጥ በለው ይቆረጥና እስኪል አለቀ ከዛ በጠቀ ማሜ ቅረብና ቅንድብን አሳይ ማርያምን ጆን ዳንኤል ቅንድብ የለውም እንግዲህ ወንበር ቆይ ወንበር አይቆረጥም ያልሽ ሴትዮ
ወሸላይ ከተቆረጠ ለኔ ወሸላ ብለሽ እንደዚህ ተጋግጠሽ አምሮብሽ የምትመጪ ሴትዮ አንቺ የኔ ወሸላ ከሚቆረጥ ያንቺ ወንበር ቢሰበር አይሻልም ሴትዮ? ኧረ ተይ። ኧረ ከባህሪ አንደኛ ቅጣት ፀጉራችን አንሶ ማማለው አንደኛ ቅጣት ዝም ብለሽ አንቺ ሴትዮ አንቺ የኔ መጥፊያ አረ ልቅጣሽ ልቅጣ አረ ቤታዩ ያለፈቃት አረ ልቅጣ ስለ እግዚአብሔር ልቅጣኒ ደግሞ በሱ ምክንያት የተሸነፍን ይሄ ካካም ቁጭ ብሎ ተዘብዝፎ ቀጠልኩ። ሁለተኛ ቅጣት በርበሬ በዘይት በጥብጣችሁ ግንባራችሁ ላይ ትደፋላችሁ። እሺ ሁለተኛ ቅጣት። ሶስተኛ ቅጣት እኔ ምለውን እያላችሁ ስም እየጠራችሁ እያስጠሩ ጊፍተራችሁ አሰድቤ አስቀብሪያችሁ ሽንት ቤት ከታችሁ ፍላሽ ታደርጋላችሁ። ሶስተኛ ትልቅ ነው። አሁን እሱ ይልክ 60 ሺህ ያገኘ መጀመሪያው ደግሞ 60 ሺህ አልገባም። ሁለት ቅጣት ሆነ። መጀመሪያ ጊፍተር ታመጣለ ራስ መርጠ ከዛ ስም እየጠራሽ ትሳደባለሽ። ማአት ሆነ እኔ ምለውን እያልሽ ጊፍተሮችን ትሳደባለሽ። እሺ ሶስተኛ አራተኛ ቅጣት ሊጥ እንቁላል አርጋችሁ አብክታችሁ ማለት ነው። ከዚህ ጀምራችሁ እስካንገታችሁ ስለቀለቀላችሁ አባቴ ይሙት ዱቄት የለኝም። ይኸው አባቴ ይሙት ብያለሁ። ዱቄት የለኝም። ማርያም ችግር የለሽም። አንተ ከሌላ ችግር የለም። አምስተኛ ቅጣት በአባቴ ለዱቄት ልማል እንዴ ደንቆሮ። አምስተኛ ቅጣት ሁሉንም አልቀጣም የለኝም። እሰይ ደግ አደረኩ። መብቴ ነው። አንተ አህያ ስለሆንክ የቅጣቱ ስላለብክ ትቀጣታለህ። እኔ ራሴ መርጬ ነው የምቀጣው። ቤታዮ በእጄ ሲገቢ እኔ እንደ ማሜ አንድ ቀን እኔ እናንተ ቲክቶክ ላይ ተራቅጠና አንድ ቀን ቀጥተኛ አታውቅም። ሁሌ እንደተቃጠለ ነው እንጂ ማታውቂኝ። እንደ ቫምፓየር ጠባሻለሁ። አምስተኛ ቅጣት የመጨረሻ ስሙና ምረጡ። 10 ሺህ ኮይናችሁን ስጡ። ተነጋገርን። 5000 ነው። አልሰጥም። ከሱ እኩል አልሰጥም። ደፋር እኔ እኮ ማርያምን 5000 ብያለሁ። 5000 ሲል አይሆንም ብዬ ምንድነው 5000 ነው ያልኩት። 5000 አንቺ ማይና ታዩ 5000 ማርያምን 5000 እንደምሰጥ ነው ማለት ነው። ማርያምን ይደገምኩ 5000 እንደምሰጥ ነው። ባባትሽ ማይ አባቴ ሙት 5000 እንደምሰጥ ነው የማውቀው። ይሄው ግልጹን ነው የምነግርህ። ችግር የለም 5000 በቃ እሰጣለሁ። 5000 እሰጣለሁ። እንደውም ገላገልከኝ። ቤታ አትሳደቢ፣ ተነፊ ቶሎ በል ተቀጥ። ቤታ አትሳደቢ። እኔ ረግጥሻለሁ ከነካሽኝ። እኔ ተናገር እሰጣለሁ። እንዴ አሁንም አልወጣም። ገና መግባት እኮ ነው ላይቭ። 10 ሺህ ከምቀጣ አባቴ እኔ ወጥቼ ሊጤን ልለቅለቅ እንጂ የምን 10 ሺህ ነው? ተለቅለቅ ሱስ ስላለብክ አንተ ቀማላ ተፋፋኝ። ሰው ሊበላኝ ነው እንዴ ጋይስ? እኔ በፍቅር ነው የምወድሽ። እኔ በቃ እኔ አንቺን መቅጣት ፈልጋለሁ። አላህ ምስክሬ ነው ጋይስ። እኔ እዚህ ጋፋችሁን አትክፈቱ። ኮመንት ላይ መጣችሁ እሱ እኔን ነው አታክ እያደረገ ያለው። ዝም ብሎ ከኔ ጋር ነው ጭቅጭቁ። ላልመልስለት ቁጭ ብዬ ልሰደብ መሰል እንካ ብላ ነው የምለው። አንቺንም ኮሜንታተርም ጨምሪ። ማን አባታችሁ ይፈራቸዋል እንዴ? እየተናገረኝ አይደል እንዴ? 10 ጊዜ እኔን ጋር ነው የሚመጣው። ቀጭው ጆን ዳንኤል ነው ምን አገባው? ማሚ አፉን የሚከፍተው እኔ እንደ ሌሎቹ ቁጭ ብዬ አልሰደብለት መረቅጧለሁ ነው። ቅድስት ትጫወቻለሽ? ቅጣት እሷ በቅጣት ትጫወታለች። ቤታዮ ሰደቢ እኮ ነው። እኔ ቤታ ነው። ስለዚህ ሁለተኛ ይተርፋል ጋይስ። ሁለተኛ ይተርፋል። አንድ ሰው 3 ሰው ይቀጣል። አይቀጣል። አንተ ውሻ የለም ይንዛዛል። ቅጣቱ ራሱ ይንዛዛል። ጅል ሰገጤ ግንብራ ሁለት እንጫወት። እኔና ቤታዮ ጆን ዳንኤል እና ቅድስቴ ከጠላት ጋር መቼም ካንተ ጋር አልሆንም። መቼም እንደዛ ነው። ግደለኝ ማምኔ ግደለኝ። ካሁንም እኔና ቤታዮ ነን የምንሆነው ወይ ደግሞ 1 እና 2 ይቀጣል፣ 3 እና 4 ይቀጣል። ቅድስት በፍጹም አንሆንም። ምን እናጭ ብቻዬን ነው መወጣት ይሄንን ታሪክ። በቃ እንደዛ ነው። ቆይ እኔ ራሴ ማለት ጆን ዳንኤል 5000 ነው እንደ ቅጣቱ 5000 ነው። 10,000 አልተባባልንም እንደ መጀመሪያ 5000 ተባብለናል። ቤታዮ አፋፈረች ተዋት እንዴ 5000 ሆነ ማለት ነው። እንደው ቤታዮ ኧረ ቤታ ግን ፈርቶባት ጋይስ ያለባችሁ ጀምሩሽ። ኖ ጋይስ እንደዛ እኮ አይደለም። አሁን መጨረሻ ላይ ብቻ አንደኛ ቃል ሁለተኛ ራሱን ያድናል። ጋር ስለዚህ አሁን እንነጋገር በጸባይ። አንደኛ ራሱን ያድናል፣ አንደኛ ይቀጣል፣ ሁለተኛ ራሱን ያድናል፣ 3 እና 4 ይቀጣል። ቤስት ኦፍ 3 ነው ወይስ ታንክ ዩ አመሰግናለሁ። መረጃ ያመጣችሁ ሰዎች አመሰግናለሁ። ማሜ ቤስት ኦፍ 3 ነው። አዎ በቃ ጀምሩ። ምን ስላደረኩኝ? ማንኛውም ሰው ዘር ተሳድቧል።
ተሳድቤያለሁ። ማንኛውም ሃይማኖት እንደውም እኔ አልለካውኝም። ማንኛውም ሰው ዘሩን መርጦ ኦሮሞነቱ መርጦ ተናግሯል። ትግሬነቱ መርጦ ተናግሯል። አማራነቱ መርጦ ሁሉም ዘሩን ይወዳል። ሁሉም ለዘሩ ይቆማል። ቆሜያለሁ፣ አለቀ። ከዛ ውጪ ማንም ምንም እኔን እንትን የሚለኝ የለም። ይሄ አሜሪካ ነው፣ ኢትዮጵያ አይደለም። አትረግጬ የምነግራችሁ ሰው ሲለወጥ እንደውም ማለት ነው ማበረታታት ነው ያለባችሁ። ሰው ልጆች ካነበሩበት ባህሪ ሲለወጡ ዋው ጥሩ ነው። ሰዎች ባልተረዱበት መንገድ ይሄደዋል ምናምን። አሁን ደግሞ ተለውጠዋል ብላችሁ ሰው ነው ቂም ያረክሹን አንረሳም እኝኝኝ አራም አሁን የሚያረጋችሁ አለ አይደል እንዴ? የሰው ልጅ ሲለወጥ ጎበዝ ተለውጠሻል ማለት እንጂ በርቺ ለሌሎቹም እንዲለወጡ አድርጊ ወይ ምናምን ብላችሁ መምከር እንጂ እኝኝኝ አያስፈልገው። አሁን እኮ የሚሰድባችሁ አለ። አሁን የሚያንቋሽሻችሁ ዘራችሁን አለ። አሁንም ዘራችሁን ገልብጦ የሚሰድብ ሰው አለ እኮ። እነሱን ሳትጋፈጡ ሰዎች ከባህሪያቸው ተለውጠው ስርዓት ሲይዙ አትፈልጉም። ሰው የሚንቃችሁ ነው የምትፈልጉት፣ የሚሰድባችሁ ነው የምትፈልጉት፣ የሚረግጣችሁ ነው የምትፈልጉት፣ የሚያንቋሽሻችሁ ነው የምትፈልጉት። ሰው የሚወዳችሁ የሚያከብራችሁን አትፈልጉም። የሰው ልጅ ሲለወጥ አትቀይሩ። አማሚና አታበረታቱ። እኔ አሁን ድሮ ሳደብ ነበር፣ አልዋሽም እኮ። የድሮ ማንነት ያሳፍረኝ። ላመንኩበት ለሆንኩት ለተረዳውበት ማንነት ቆሜ እንደማንኛውም ሰው ከተጋሩ ብታመጡ የተጋሩ ተሳዳቢ አለ፣ የኦሮሞ ብታወጡ የኦሮሞ ተሳዳቢ አለ፣ የሁሉም ተሳዳቢ አለ። እኔም አንዷ ነኝ፣ ተሳድቤያለሁ። ግን ስድብ ምንም አይጠቅምም። እንዴት ነው ስድብ ምንም አይጠቅምም ብዬ ራሴ አስቤ መለወጥ አለብኝ። ሰው ብሔረሰብ አንድ ላይ መኖር አለበት። መናገር ያለብኝን ህዝብ የሚበድል መንግስት ካለ ምናምን እጠይቃለሁ ብዬ ራሴን ስትር ብዬ ስለወጥ በቃ ተለውጣለች እቺ ልጅ። ሰውን አለመመለስ፣ ሰውን አለመጋፋፋት፣ ትለወጥ ይመቻት ብላችሁ መተው ነው። አሁን እኮ የሚሰድባችኋል። አሁን እኮ ዘርን የሚያንቋሸሽ አለ። አሁን ድረስ እኮ ዘራችሁ የሚሰድብ እኮ አለ። ለምን እሱን አትጋፈጡትም እንዴ? ሶሪ ማርች ነው ፈርታ ነው እንዳትሉ ሰው መጥቶባት ቴክስት ልበልስ ነው 10 ሰዓት ከ4 ወራ ደግሞ እኔ እኮ እንደዛ ነው ፈርታ ነው ደግሞ ይላሉ። ቴክስት መመለስ አንችልም። ወይኔ እናቴ ሁሉ ነገር መናገር አለብን ያለበለዚያ ፈርታ ነው የሚሏችሁ። ኖ እኔ እኮ አባቴ ሙት አሁን ተናድጄ ምናምን አይደለም። ጀስት ላይክ ለሰዎች ነው። ሰዎች ሲለወጡ እድል ስጡ ነው። ሰዎችን በድሮ ማንነታቸው አትመዝኗቸው። ሁሉም የራሱ ያሳለፈው ነገር አለ። ሸርሙጣ ሆኖ ያሳለፋለ፣ ተሳዳቢ ሆኖ ያሳለፋለ፣ ሌባ ሆኖ ያሳለፋለ፣ አጭበርባሪ፣ ወንበዴ፣ ወንጀለኛ ሆኖ ያሳለፋለ። የሰው ልጅ ግን ከስተቱ ተምሮ ከተለወጠ ይመቸው ብላችሁ መተው ነው። እኔ በድሮ ማንነቴ አላፍርም አልኳቸው። የድሮ ማንነቴ ነው ዛሬ እዚህ ያደረሰኝ። ድሮ ተሳዳቢ ነበርኩኝ፣ አፌ ቅዳፍ ነበረ። እግዚአብሔር ደግሞ ለወጠኝ። አሁንም እኮ ሳደባለሁ፣ ግን ከበፊቱ ተሽዬ በቃ ተለውጫለሁ። የሰው ልጅ ከዚህ በላይ ደግሞ የተሻለ እንድለወጥ ማድረግ ነው። ምንድነው ወደ ኋላ መመለስ? ተለወጡ ፕሊዝ። ሰረ ደከመኝ በባዶ ወዴ አሁን ይሄንን ሶዳ እየጠጣው ነው። ተለወጡ ፍቅሮቼ። ቂም ምንም አሁን ምንም የምታተርፉት ነገር የለም። አሁን እስኪ አንድ ጥያቄ ልጠይቃችሁ ማለት አንድ ጥያቄ ልጠይቃችሁ፣ አንድ ነገር መልሱልኝ እስኪ። ይሄንን እንደው በፍቅር የሚሆነ በክብር መልሱ። ለምሳሌ እኔ አሁን እሺ ከዚህ በፊት ዘር ሳደብ ነበር አይደለ? ዘር ሳደብ ነበር። መጣችሁ ደበደባችሁ። ለትግራይ ህዝብ ምንድነው ለውጡ? ምንድነው እስኪ ንገሩኝ። የትግራይ ኦሮሞዎች መጣችሁ ደበደባችሁ። ምሳሌ ነው ሰጣችሁ፣ ገደላችሁ። ቂማችንን አንረሳ የሚያረጋችንን አላችሁ። እሺ ገደላችሁ። ለኦሮሞ ህዝብ ምን አተረፋችሁለት? ለትግራይ ማህበረሰብ ምን አተረፋችሁለት? እኔን ስለገደላችሁ ቂም ስለያዛችሁ ምን ታተርፋላችሁ? ምንም። በዛኛው በአማራውን በኩል ተመልከቱትኝ። የአማራም ልጆች እንደዚህ አሉ፣ ሌሎቹ የሚናገሩ ምን ታተርፋላችሁ? ምንም ትርፍ የለውም። ወይ ውሃ ይገባ እኔ ስሞት ወይ ለማህበረሰቡ ውሃ ይገባለት፣ ወይ ትምህርት ቤት አይሰራለት፣ ወይ ከችግር አይለወጡ፣ ወይ ከሞት አይድኑ። ተረዳችሁኝ? ስለዛ ሰዎችን ከድሮ እንዴት ነው ከድሮ ምን አባቱ ነው የሚጮህብኝ ጆሮዬ ላይ ደግሞ ከዛም ልጣላ ነው፣ ከዚህም ጨርሼ ደግሞ ከዛ ልጣላ ነው። እና ሰዎች ድምጽ እንዲሆኑ በአንድነት ድምጽ እንድንሆን፣ የሚሞት ሰው የሚገደል ሰው ካለ ሰውን እድል ስጡ፣ ቻንስ ስጡ።
ተረዳችሁኝ ፍቅሮቼ? ቻንስ ስጡ። እኔ አሁን ድምጽ መሆን ለሌላ ብሔር ማለት ነው ድምጽ መሆን ፈልጋለሁ፣ ግን አይምሮዬ ምን ያስባል መሰላችሁ? አስመሳይ ይሉኛል። እመቤቴ እንደዛ ነው የምለው። አሁን እኔ የእውነት ከልቤ ተሰምቶኝ እንኳን ማለት ነው ቪዲዮ ለመስራት ፈልጋለሁኝ። ለምን እንደ የሰው ልጅ ለምን ይሞታል? ለምን ይጨፈጨፋል? ይሄ ነገር መቼ ነው የሚበቃው ብዬ አስመሳይ ያረክሽንን አንረሳም። ያንቺ ድምጾን ሻሎንሽ ምን ይጠቅመናል? ያ እንደምትሉኝ ስለማቅ ምን አገባኝ ብዬ ጥጌን በቃ ይዤ እግዚአብሔር የሚያመጣው አያለ ብዬ ዝም እላለሁ። አያችሁ እድል አትሰጡም ለሰው። ሰው እንዲዋደድ አታረጉም። ሰው እንዲቀራረብ አታረጉም። የተረዳሁት ከእናንተ ማርያምን ይታል ለምጠጣው እስኪ እየጠጣው ይሄንን የተናገርኩትኝ ለምን መሰላችሁ? በቃ በጣም ብዙ ነገር ስለሚሉ በቃ አንዴ ጠቅልዬ ለዛሬ ሆዴ ውስጥ ያለው ልናገር ብዬ ነው። ማርያምን ሆዴ ውስጥ የሚሰማኝ ይሄ በጣም ስለሚለኝ ነው። ቻንስ ስጡ ለሰው ልጅ።